ብድር በቀላሉ ማግኘት የምትችሉበትን መንገድ እጠቁማችኋለሁ። ይህን ቪዲዮ እስከመጨረሻ ማየት እንዳትረሱ። እንግዲህ ብድር በባንኮች ብዙውን ጊዜ እየተሰጠ አይደለም። አሁን በተለይ የሊኩዊዲቲ ችግርና የናሽናል ባንክ ወይም የብሔራዊ ባንክ ሊሚት ይዞናል በሚል ባንኮች ብድር እየሰጡ አይደለም። ስለዚህ ይሄንን ሊፈታላችሁ የሚችል አንድ ወሳኝ ነጥብ ዛሬ ነግራችኋለሁ። ብዙ ባንኮች ብድር ከልክለዋል፣ ይዘዋል ይባላል። ብድር ቆሟል ይባላል። እውን ግን ብድር ቆሟል? አንዳንድ ተቋማቶች ወይም ግለሰቦች ብድር ሲያገኙ እናያለን። እንዴት ነው ያገኙት የሚለውን መፍትሄ በዚህ ቪዲዮ አጋራችኋለሁ። በዋናነት አንድ ሰው ብድር ሲፈልግ እንግዲህ የሚከተሉትን ስቴፖች በደንብ ሁሉንም ነገር ካሟላ በኋላ እንዲጠብቅ ኦር ደግሞ ዲስፐርስ ሲደረግ ኦር ደግሞ እስኪለቀቅ ድረስ ደግሞ ጠብቅ የሚባል ብዙ ባንክ ላይ የሚቆይባቸው ጊዜያቶች አሉ። ስለዚህ እነኝህን ሁሉ ችግሮች ሊፈታላችሁ የሚችለው ወይም ትልቅ የመፍትሄ ሐሳብ ሊሆን የሚችለው አንድ ተቋም ወይም አንድ ግለሰብ ወደ ባንክ ለብድር በሚሄድበት ጊዜ የብድር ሂስትሪው ኤንድ የባንክ ስቴትመንት ወይም እንቅስቃሴው እዛ ባንክ ላይ መሆን አለበት። ምንም ጥያቄ የሌለው ይሄ ቀይ መስመራቸው ነው የባንኮች። አንድ ባንክ ብድር ሊሰጥህ የሚችለው ሙሉ እንቅስቃሴን እዛ ባንክ ላይ ስታደርግና ጥሩ ቤተሰባዊ የሆነ ግንኙነት ሲኖርህ ነው። ብድር ማግኘት የሚቻለው ከአንድ ባንክ ጋር በጣም አጥብቆ በመስራት እንዲሁም ስቴትመንታችሁን ወይም የገንዘብ እንቅስቃሴያችሁን እዛ ባንክ ላይ በማድረግ ብቻ። ስለዚህ ከሆነ ባንክ ጋር አጥብቃችሁ እስከሰራችሁ ድረስ ብድር የለም ሳይሆን የተወሰኑ መዘግየቶች ቢኖርም የብድር አክሰስ ታገኛላችሁ። እዛም ከምትሉ የገንዘብ እንቅስቃሴያችሁን ወይም የሽያጭ ገቢያችሁን ሙሉ በሙሉ የሆነ ባንክ ላይ አድርጋችሁ ያመናችሁበት ባንክ ላይ አድርጋችሁ ብትጠይቁ በእርግጠኝነት ብድር ታገኛላችሁ። ነገር ግን የሆነች ብር ከሆነ ቦታ ላይ ታመጡና ታስገቡና ብድር ስጡኝ፣ እንደዚህ አይነት ባንኮች እየሰሩ አይደል። ሙሉ በሙሉ እንቅስቃሴያችሁን ነው የሚፈልጉት። በተለይ ወደፊት ቢዝነሶች ኦር ለወደፊት ብዙ የብድር አክሰሶችን ማግኘት የምትፈልጉ ከሆነ በእርግጠኝነት ከኮላተራል ከማስያዣም በላይ የሂሳብ እንቅስቃሴያችሁ አለ ባንክ ላይ ነው ብድር ማግኘት የምትችሉት። ስለዚህ ብድር የለም ከማለታችሁ በፊት እንቅስቃሴያችሁን ሙሉ በሙሉ እዛ ባንክ ላይ አድርጉ። እንደዚህ አይነት እንቅስቃሴ ካላችሁ በእርግጠኝነት ብዙ ነገሮች ይመቻቹላችኋል። ብዙ ባንክ ላይ ድል ይኖራችኋል። ስለዚህ የሂሳብ እንቅስቃሴያችሁን ወይም የስቴትመንት የሚባለውን ነገር ሙሉ በሙሉ አንድ ባንክ ወይ ሁለት ባንክ ላይ ብታደርጉና እዛ ባንክ ላይ አጥብቃችሁ የምትሰሩ ከሆነ የብድር አክሰስ ታገኛላችሁ። ይሄ በጣም እርግጠኛ ነኝ። ትንንሽ ብድሮች ማይክሮ ፋይናንሶችና ትንንሽ ተቋማቶች እና ቁጠባ ተቋማቶች ላይ ብታናግሩ ሞር የተሻለ። ብድር የለም ብላችሁ የምትጨነቁ የምታስቡ ሰዎች ምናልባት ከቀጣይ ዓመት ጀምሮ አንድ የናሽናል ባንክ ወይም የብሔራዊ ባንክ ኳሊፊኬሽን ኦር የብሔራዊ ባንክ ሊሚቱ ሊነሳ ይችላል። ባይነሳ ኢቭን ግን ቀጣይ ዓመት ብድር ለማግኘት የምታስቡ ሰዎች የሂሳብ እንቅስቃሴያችሁን ካሁኑ ጀምራችሁ የምትፈልጉት ባንክ ላይ ሙሉ በሙሉ አድርጉ። ምንም አይነት ብድር ሊሆን ይችላል የምትጠይቁት፣ የመኪና ብድር ሊሆን ይችላል ኦር ስራ ማስኬጃ ሊሆን ይችላል። ማንኛውንም ብድር መጠየቅ ስትፈልጉ የሂሳብ እንቅስቃሴያችሁን አስማች አስ ፖሲብል በተቻለ መጠን እዛ ባንክ ላይ አድርጉ። በእርግጠኝነት ታገኛላችሁ ብዬ አምናለሁ። ይሄ የግል ሐሳቤና አስተያየቴ ነው። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ።